አርእስተ ዜና 24 የትግራይ ወረዳዎች ለከፍተኛ ድርቅና ለእንስሳ በሽታ መጋለጣቸው የትግራይ ግብርና ቢሮ አስታወቀም። አገዛዙ የህልውና አደጋ ያለባቸው ኃይሎችን እየገጠመ ባለው የውስጥ መፈራረስ መወገዱ ስለማይቀረው ከአገዛዝ በኋላ ስላለው ጉዳይ መዘጋጀት ያስፈልጋል ሲሉ አቶ ልደቱ አያሌው ተናገሩ። ሰላም ጤና ይስጥልን ውድ ተመልካቾች፣ ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎችን ነው ፍርቱና ገብሩ ከመላው ስቱዲዮ ባለሙያዎች ጋር ዜናዎችን መራለን። ኤልኒኖ ባስከተለው የአየር መዛባት ምክንያት በ24 የትግራይ ወረዳዎች ለከፍተኛ ድርቅና ለእንስሳ በሽታ መጋለጣቸው የትግራይ ግብርና ቢሮ አስታወቀም። ቢሮ ለመገናኛ ብዙሃን በሰጠው ማብራሪያ እንዳስታወቀው አብይ አህመድ ጆኖሳይዳዊ አገዛዝ ባኖረው ክልከላ ምክንያት ለድርቁ ተጨማሪ አደጋ ቢሆንም የትግራይ ውስጣዊ አቅምና ዓለም አቀፍ ተቋማት ችግሩን ለማቃለል እንዲሰሩ ተጠይቋል። ታደሰ ልጅአለም የትግራይ ግብርናና የተፈጥሮ ሀብት ቢሮ በአሁኑ ወቅት በትግራይ ስላለው የክረምት ግብርና ሁኔታም ስለተከሰተው ድርቅና ለችግሩ ስለተወሰዱ መፍትሄዎች ለጋዜጠኞች በዛሬው ዕለት መግለጫ ሰጥቷል። በኤልኒኖ ምክንያት በትግራይ በ24 ወረዳዎች ውስጥ 9 አይነት የእንስሳ በሽታዎች መከሰታቸውና በ13 ወረዳዎች ደግሞ የእንስሳት መቀንጨርና መዳከም መከሰቱም የትግራይ ግብርናና የተፈጥሮ ሀብት ቢሮ አስታውቋል። የትግራይ ግብርናና የተፈጥሮ ሀብት ቢሮ ምክትል ኃላፊና የሰብል ልማትና ሆርቲካልቸር ዘርፍ ኃላፊ አቶ አበራ ከደኑ እስካሁን 23 ወረዳዎች ከዝቅተኛ የዝናብ መጠን ጋር ሲጋፈጡ 19 ወረዳዎች ደግሞ መካከለኛ ና ይሻለ የዝናብ መጠን አግኝተዋል ያሉ ሲሆን 30 ቀበሌዎች በአይነቱ ለየት ያለም በጎርፍና በበረዶ የተጠቁ አካባቢዎች አሉ። አጠቃላይ 130 ቀበሌዎች እስካሁን ዝናብ ያላገኙ እንዳሉ አክለዋል። በተለይም የምስራቅ የደቡብና የደቡብ ምስራቅ ዞኖች በድርቅ አደጋው በክፉ ሁኔታ ከተጎዱ የትግራይ አካባቢዎች መካከል እንደሚገኙ ገልጸዋል። የሚበዛው ማሳ የተሸፈነው ዘር ዘግይቶ ነው የዘራ ነው። አሁን ይደርሳል ወይ በጣም አደጋ ሁኔታ ነው ያለው። ያው የዝናብ ሁኔታም የመቆራረጥ ሁኔታው በጣም ከባድ ነው ማለት ያው ይበፈጠረው አንዳንዴ ከተወሰኑ ቦታዎች አላስፈላጊ የሆነ የዝናብ መጠን ባንድ ጊዜ ማለት ዝናብ የሚያጋጥምባቸው ወረዳዎች አሉ። ወደ 17 ወረዳዎች ወደ 30 ቀበሌዎችም በጎርፍና እንደዚህ በበረዶ በጣም የተጠቁ አሉ ማለት ነው። በድምር ስንመለከተው የዝናብ ሁኔታው ወደ 133 ቀበሌዎች ኦልሞስት የላቸው ማለት ይቻላል። የትግራይ ግብርናና ሀብት ተፈጥሮ ቢሮ ምክትል ኃላፊና የእንስሳትና አሳ ሀብት ዘርፍ አስተባባሪ አቶ ተክሉ ገብሩ በበኩላቸው በኤልኒኖ ምክንያት በ24 ወረዳዎች 9 አይነት የእንስሳት በሽታዎች መከሰታቸውና በ13 ወረዳዎች ደግሞ የእንስሳት መቀንጨርና መዳከም መኖሩን ገልጸዋል። በመጨረሻም የተለያዩ ሰብአዊ ድጋፍ ሰጪ ተቋማት፣ የሀብት ባለቤቶችና ሌሎች የትግራይ ተወላጆች በትግራይ ያለው ወቅታዊ ሁኔታ በመረዳት ለገበሬዎች የማዳበሪያና የሻሻለ ዘርፍ ድጋፍ የሚያደርጉበት ሂደት እንዲፈጠር ጥሪ አቅርበዋል። እስካሁን ግን በሐምሌ ወር ያየነው ነገር 13 ወረዳዎች ወደ 136 ያሉ ቀበሌዎች 182617 ከብት እንዲሁም 182501 ያህል በግና ፍየሎች በተመሳሳይ 23547 ኢኳይንስ የምንላቸው የተጠቁበት ሁኔታ ነው ያለው። እስካሁን እንዲያውም በእንስሳት በሽታ ስናየው ወደ 9 አይነት እንስሳት በሽታዎች ተከስተዋል። ወደ 24 ወረዳዎችም የታየባቸው ናቸው። 1272 እንስሳት ታመዋል። ከነዚህ ውስጥ ከታመሙ 84 ኦሬዲ እንደሞት ነው ሪፖርት ከታች የመጣ ያለው። ባለሙያዎች ሪቨርፋይ አድርገውታል የኛ ትክክለኛ መሆኑን እንትና አደጋ ያሉ እንስሳትም አሉ። አሁን በቶሎ የቫክሲኔሽን እና የትሪትመንት ወይም ደግሞ የክትባትና ሕክምና የሚያስፈልጋቸው የመሆን የሚያስፈልጋቸው ውሃ የሚያስፈልጋቸው እንስሳዎች ወደ 1450 አዚስ ታይም አደጋ ውስጥ ያሉ ምን ያለ ነው። ከሳምንት በኋላ ምን እንዴት ይሆናል? ያው 30 በፊት የነበረው ሪፖርት ነው ያቀርብን ያለ ነው። አሁን ደግሞ የጨመረን ያለውና ተጨማሪ እገዛና የጋራ ስራ ያስፈልገዋል የሚል ነገር ነው የሚወሰደው። በአሁኑ ወቅት በትግራይ የተከሰተው የድርቅ አደጋ ከ1977 ዓ.ም ወዲህ ከተከሰቱ አደጋዎች እጅግ ክፉ መሆኑን አቶ አበራ ገልጸዋል። የጆኖሳይደሩ አብይ አህመድ አገዛዝ በትግራይ የተያዙ ፕሮግራሞች እንዳይከናወኑ ማነቆ በመሆን በትግራይ ለደረሰው የድርቅ አደጋ አገዛዙ ያኖሩ ክልከላም በትግራይ ህዝብ ላይ ተጨማሪ ሸክምና አደጋ እንደሆነም አቶ አበራ አክለዋል። ጦርነቱ
ህብረተሰቡ ጋር ያሳረፈው ጫና ይታወቃል ማለት አሁንም ያለው ሁኔታ እናቃለን ምንድነው ያለው ገንዘብ የለም በጀት የለም ብዙ ነገር አለ ብዙ ነገር አልቀረበለትም አርሶ አደሩ ስለዚህ ይህን ደማምረ ህብረተሰቡ ከትልቅ ጫናና ከትልቅ አደጋ እንዳለ ነው ምናመለክተው ማለት ነው እና ፕሮግራሞች ፕሮጀክቶች አሉ እነዚህ ብዙ የሰራናቸው ስራዎች አሉ እርግጠኛ ነኝ ለአሁን የውሃ ማውቀር ስራዎች ይሄ የድርቅ አብዛኛው መስኖ ጋር የምንሰራቸው ኢንፍራስትራክቸሮች ናቸው ቆመው ያሉት ማለት የአብይ አህመድ አገዛዝ የፕሪቶሪያው ስምምነት እንደ ድምጽ አልባ መግደያ መሳሪያ ሲጠቀምበት የቆየ ሲሆን ከ4 ዓመታት በኋላ በይደር የቆየ ትግራይ መንግስት መመለስ የትግራይ ህዝብ የህልውና አደጋ የሆነው ፋሽስታው አገዛዝ ለማጥፋት ከሁሉም በአገዛዙ የህልውና አደጋ የገጠማቸው ህዝቦች በትብብር ለመስራት ይፋ ማድረጉ ይታወሳል። በትግራይ ህዝብ ላይ ያጋጠመውን የህልውና አደጋ ለመመከት የሴቶች አደረጃጀት ማጠናከር እንደሚገባ ተገለጸም። ይህ የተገለጸው በመቀለ ከተማ የሴቶች የምክክር መድረክ በተካሄደበት ወቅት ሲሆን የትግራይ ህዝብ የተጋረጠበትን የህልውና አደጋ ለመመከት የሴቶች ሚና ከፍተኛ መሆኑ ተገልጿል። ብርሃነ ገብረስላሴ ተጨማሪ አለው። በመቀለ ከተማ የትግራይ አሁናዊ ሁኔታ ትኩረት ያደረገ ከቶ አንጠፋን በሚል መሪ ሐሳብ የሴቶች የምክክር መድረክ ተካሂዷል። በመድረኩ የተገኙት የመቀለ ከተማ የስፖርት ቪዥን ጽሕፈት ቤት ኃላፊ ወይዘሮ ኪዳን ተስፋይ እንዳሉት ሴቶችን ያላሳተፈ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች ማረጋገጥ እንደማይቻል ጠቁመው በትግራይ ያለው የህልውና አደጋና ሌሎች ችግሮች ለመፍታት በሚደረገው ትግል ሴቶች ተደራጅተው የበኩላቸውን ሚና ሊወጡ እንደሚገባ አስረድተዋል። ህዝብ የገጠመን የህልውና አደጋ ለመመከት ተብሎ በመላው የትግራይ አካባቢ ከቶ አንጠፋን በሚል መሪ ቃል የተለያዩ መድረኮች ሲካሄዱ ቆይተዋል ማለት ነው። ስለዚህ ይህንን መድረክ የሱ ማስቀጠያ ነው ይቀጥላል ማለት ነው። አሁን በዚህ የሚሳተፉ ያሉ ሴቶች ከከተማ ፎረም እስከ ቀበሌ ያሉ አመራሮችና ባለሙያዎች ሴቶች በተመለከተ ማለት ነው። ከዚህ ቀደም ጠንካራ የነበረው የሴቶች አደረጃጀት በተለያዩ መንገዶች እንዲዳከም እየተሰራ መምጣቱን የገለጹት ወይዘሮ ኪዳን አሁን እንደ አዲስ አደረጃጀቱ በማጠናከር በሁሉም መስክ የሴቷ ተሳትፎና ተጠቃሚነት ለማረጋገጥ በትኩረት ሊሰራ ይገባል ብለዋል። ሴቶች አደረጃጀትን እንደ ወትሮ አይደለም ያለው አሁን ማለት ነው። ባለፈው በተለያየ ምክንያት የፖለቲካ መጥቀሚያ ተደርገዋል። ሴቶች ተሰድበዋል። ብዙ ነገር ደርሶባቸዋል። ግን ከሱ ወጥተን ተደራጅተን ያጋጠመንን የህልውናችን አደጋ ለመመከት የግድ አደረጃጀታችን ለማጠናከር ነው ማለት ነው። ስለዚህ ያለን አመራር በየደረጃው ያለን የሴቶች አመራር ይህንን አጠናክረን መምራትና ሴቶችን በተደራጀ መልኩ በመከታው እንደ ወትሮ መታገል ያው ቁልፍ ጉዳይ ነው የሚሆነው ማለት ነው። የመድረኩ ተሳታፊ ሴቶች በበኩላቸው የጄኖሳይድ ስርዓቱ በትግራይ ሴቶች የፈጸመውን ዘግናኝ ጾታዊ ጥቃት አካላዊና ስነ ልቦናዊ ጉዳት ማድረሱና አሁንም ገና በትግራይ ህዝብ ላይ ያጋጠመ የህልውና አደጋ ለመመከት የሴቶች መደራጀት አስፈላጊ መሆኑን ገልጸዋል። ጄኖሳይድ ምንድን ያተረፈልን ራሳችን ሴቶች እናውቀዋለን። ከወንዶች በበለጠ ለሴቶች ነው ትልቅ ጥቃት ያደረሰብን ማለት ነው። የተሰዋው ልጇ ነው፣ ወንድሟ ነው፣ ባሏ ነው። አሁን ሀዘን ላይ ያለችው እሷ ናት። ያረሳችው ስቲል ነው ማለት ነው። ከኢኮኖሚ አንጻር ስናየው ብዙ ነገር የጎደለው ቤት እሷ ናት። አሁን የፕሪቶሪያ ውል አለመፈጸሙ ያለን ችግር ቀላል ነገር አይደለም ማለት የአሁኑ ጦርነትኛ ጦርነት ፈልገን አይደለም። ሰላም በአንድ በኩል ብቻ ሰላም ስላልን ግን ሰላም አይመጣም። ስለዚህ ለዛ ብለን ነው ትጥቅ ትግል ጀምሮ ከሴቶች ጋር ተደራጅተን በራሳችን አመራር ከድርጊታችን ጎን በመሆን የነበረ ትልቅ ጠላት ጥለናል። አብረን ተጋድለን ደጀን ሆነን አብረን ሰርተናል። አሁንም የመጣ ያለው ችግር መጀመሪያ ጥቃት የሚሆን እኛ ደቀ አንስቴ ነን። ለነዚህ ጥቃት ለመታገል አደረጃጀታችን በመደራጀት ከላይ እስከ ታች አብረን ጠንክረን ተባብረን ክንዳችን በመጠናከር አብረን እንታገላለን። በሉዓላዊነታችን ስለመጣ 1.2 ተፈናቃዮች ኬንዳ ላይ ለ6 ዓመት ጎርፍና ምናምን እየወሰዳቸው ጅብ እየበላቸው ክፉ አይን እያየን ያለ ነው። ስለዚህ ለዚህ ብላ ጠንክራ መነሳት አለባት የሚል አስተሳሰብ ስላለብን አሁን ዋናው መከተላይ እነዚህ ምን መሆን አለባቸው? እንዲህ ተብለናል ይቅር በቃ ጠላት ሌላ ማለት ጥሩ ነገር ይላል ብለ ኤክስፔክት አይደረግም። አሁን ግን አንድነታችን
አጠናክረን ይሄ የመጣውን ያሁኑ መመከት አለብን። ጄኖሳይደሩ የአብይ አህመድ አገዛዝ ህዝቦችን በማጋጨትና ቀጠናዊ ትርምስ በመፍጠር የስልጣን እድሜው ለማራዘም እየሰራ መሆኑ ተገለጸም። ጄኖሳይደሩ አገዛዝ ሊያካሂደው ያሰበው ቀጠናዊ ትርምስ ለማስቀረት የአገዛዙ እድሜም ለማሳጠር የህልውና አደጋ የገጠማቸው ኃይሎች የፈጠሩትን ጥምረት ተጠናክሮ ሊቀጥል ይገባልም ተብሏል። ስለሺ ሐጎስ ተጨማሪ አለው። ጄኖሳይደሩ የአብይ አህመድ አገዛዝ የትግራይን ህዝብ ከምድረ ገጽ ለማጥፋት ከፈጠረው ጦርነት በተጨማሪም በሌሎች ክልሎች ግልጽ ጦርነት በመክፈት ሀገሪቱን በኢኮኖሚ እንድትዳቀቅ በማድረግ በስልጣን ቆይቶ አሁን ላይ ደግሞ በ2010 ዓ.ም የነበረው የውሸትና የማደናገር ስልቱ መስራት ባለመቻሉም በሁለት ወይም በጉርብትና የሚገናኙ ህዝቦችን በማጋጨት የስልጣን እድሜውን ለማራዘም እየሰራ ይገኛል። ለዚህ ትልቁ ማሳያም ወደ ለየለት ጦርነት ገብቶ በድሮን እየጨፈጨፈው ያለውን የኦሮሞ ህዝብ ነጻ ወጥቷል በማለት ከአማራ ህዝብ ጋር በጎሪጥ እንዲታይና የኦሮሞ ህዝብን ድጋፍ በመሻት የስርዓቱን የመጨረሻ ምሽግ ለማድረግ የሚሰራው ስራ ማረጋገጫ ስለመሆኑ በትግራይ የሰላምና ብዝሃነት ጽሕፈት ቤት የሃይማኖትና ትምህርት ግንኙነት ዳይሬክተር አቶ ኃይለ ሚካኤል ስዩም ያስረዳሉ። አንደኛ ይሄ ስርዓት የእገሌ ህዝብ የሚባል ውክልና የለውም፣ ኢንዲቪጁዋል ነው፣ አምባገነን ነው። ስለዚህ አምባገነናዊ ስርዓት ደግሞ ለእገሌ ህዝብ ይጠቅማል ተብሎ የሚወሰድ አይደለም። አሁን ሰሞኑን አይተህ ከሆነ ለኦሮሚያ ወይም ለኦሮሚያ ህዝብ ወኪልና የኦሮሚያ መንግስት እንደሆነ አድርገው የሚቀርቡ ትንተናዎች አሉ። ግን ኦሮሚያ ማለት ምናልባት አዲስ አበባ ዙሪያ ብቻ አይደለም። ኦሮሚያ ማለት ወለጋም ነው፣ ቀለም ወለጋ ነው። ኦሮሚያ ማለት አሪስም ጭምር ነው። ኦሮሚያ ማለት ምስራቅ ሐረርጌም ምዕራብ ሐረርጌም ጭምር ነው። ኦሮሚያ ሰፊ ግዛት ነው፣ በቁጥርም ብዙ ህዝብ ነው። ግን ይሄ ስርዓት የማይተኩስበት ወረዳና ዞን ወይም ህዝብ አለ ወይ? በድሮን የሚጨፈጨፈው ከትግራይ ቀድሞ ጭፍጨፋ ድሮን የተለማመደው በሚግ መጨፍጨፍ የተለማመደው ይሄ ስርዓት በወለጋ ህዝብ ነው። እሱ ብቻ አይደለም፣ ከአዲስ አበባ 30 እና 40 ኪሎ ሜትር ሄዶ የሚጨፈጭፍ ስርዓት ነው። ጄኖሳይደሩ አብይ አህመድ የስልጣን እድሜውን ለማራዘም ሲል በኢትዮጵያ ብሔሮች ብሔረሰቦችና በጉርብትና የሚገናኙ ህዝቦችን ከማጋጨት በተጨማሪም ሉዓላዊ በሆኑ ሀገራት ላይ ዛቻ በማድረስ እንደ አፍሪካ ቀንድ ቀጠናዊ የሆነ ትርምስ መፍጠርና ጦርነት ለመክፈት መዘጋጀቱን በአገዛዙ ልሳን አረጋግጧል ሲሉ አቶ ኃይለ ሚካኤል ይገልጻሉ። 2 እና 3 ዓመት ሳይጓዙ የአንድን ሉዓላዊ ሀገር ለ30 ዓመታት በላይ ታግሎ መስዋዕትነት ከፍሎ በትግሉ ያረጋገጠውን ሉዓላዊነቱ እንደ አንድ መንደር የኔ ነው ብሎ የሚፈከርበት ዘመን ላይ ደርሰናል። ስለዚህ ይሄ ስርዓት አደገኛ ስርዓት ነው። ህዝቦች ተባብረው ጥምረት ፈጥረው ይሄን ስርዓት ካልገረሰቱት በትግራይ ብቻ አይደለም፣ በኢትዮጵያ ብቻ አይደለም፣ በአጠቃላይ በምስራቅ አፍሪካም የሚቆም ጦርነት አይደለም እየቀሰቀሰ ያለው። ኢትዮጵያ አሁን ባለችበት የተዳቀቀ ኢኮኖሚ ወደ ጦርነት ከተገባ ከድጡ ወደ ማጡ ይሆናል ያሉት አቶ ኃይለ ሚካኤል ስዩም ጄኖሳይደሩን ስርዓት ለመቅበር የሚደረገውን ጥምረት በማጠናከር ወደ ህገ መንግስታዊ ስርዓት መመለስ ዋነኛ መፍትሄ በመሆኑ ጥምረቱ መቀላቀል ተገቢ መሆኑን ያስረዳሉ። ባለፉት ዓመታት የተሰሩትን ወንጀሎች ዓለም አቀፋዊ ወንጀሎች በዚህ መልኩ ለማድበድ ስታስበው ከሆነ አይቻልም። ህዝቦች አምነውና ፈቅደው ባስቀመጡት ህገ መንግስቱን እንዳይሰራ ለማድረግ የአንድን ቡድን የአንድን ህዝብ የአንድን አካባቢ ብቻ አድርገህ በመሳል ብቻ ህገ መንግስቱን በመናድ የሚመጣ ሰላም የለም። ስለዚህ የኢትዮጵያ ህዝብ የተወሰኑ የተጀመሩትን የሉዓላዊነትና የደህንነት የማስጠበቅ ጥምረት ተጠናክሮ መሄድ አለበት፣ ተጠናክሮ መቀጠል አለበት። የአብይ አህመድ ጄኖሳይዳዊ አገዛዝ በትግራይ ህዝብ ታሪክ ታይቶ የማያውቅ ጄኖሳይድን ጨምሮም በርካታ ወንጀሎች ቢፈጽምም ይህ አልበቃ ብሎት አሁንም ህዝቡ ለማጥፋት እየሰራ ነው ሲሉ ፖለቲከኛ ልደቱ አያሌው ገለጹ።
አገዛዙ የህልውና አደጋ ያለባቸው ኃይሎችን እየገጠመ ባለው የውስጥ መፈራረስ መወገዱ ስለማይቀር ከአገዛዙ በኋላ ስላለው ጉዳይ መዘጋጀት ያስፈልጋል ሲሉም አቶ ልደቱ ተናግረዋል። ሰለሞን አስመላሽ ተጨማሪ አለው። ጄኖሳይዳዊው የአብይ አህመድ አገዛዝ በትግራይ ህዝብ ላይ በታሪኩ አይቶት የማያውቀው ሰቆቃ ማድረስና የፈጸመው ጄኖሳይድ አልበቃ ብሎ አሁንም ህዝብ ለማጥፋት እየሰራ ነው ሲሉ ፖለቲከኛ አቶ ልደቱ አያሌው ገለጹም። የትግራይ ህዝብ ጭፍጨፋ ነው የተፈጸመበት። በታሪኩ አይቶት የማያውቅ ሰቆቃ ነው፣ ግፍ ነው፣ በደል ነው በዚህ መንግስት የተፈጸመበት። ጭፍጨፋ ነው የተፈጸመበት። በጣም በሚያሳፍር ሁኔታ፣ በሚያሳዝን ሁኔታ አሁንም ወደ ሌላ ጦርነት ይሄ መንግስት በየቀኑ በአደባባይ እየወጣ እያስፈራራው እየዛተበት ያለፈው አላንስ ብሎ በዛ የጦር ወንጀል መጠየቅ የሚገባቸው ሰዎች ዛሬ እንደገና በየአደባባዩ በየቀኑ እየወጡ የትግራይን ህዝብ ሲያስፈራሩት የአማራና ሌሎች የኢትዮጵያ ህዝቦችም በአገዛዙ ጭፍጨፋና በደል እየደረሰበት የህልውና አደጋ ውስጥ መግባቱ የገለጹት አቶ ልደቱ አያሌው አሁን የገጠመን አገዛዝ ንጹሃን በጭካኔ በመግደል ወደር የሌለው መሆኑንም ይናገራሉ። በዚህ ስርዓት ተጠቅም ያለው የተለየ ሁኔታ ውስጥ ነኝ ያለሁት ሊል የሚችል ህዝብና ማህበረሰብ የለም። ሁሉም እየተበደለ ነው ያለው። ሁሉም እየተጨፈጨፈ ነው ያለው። ሁሉም ህልውናው ከመኖር ወደ አለመኖር እየተቀየረ ነው ያለው። የአማራ ህዝብ ከመቼውም ጊዜ በላይ ህልውናው አደጋ ውስጥ ነው። የአማራ ህዝብ አብዛኛው የአማራ አካባቢ በጦርነት እየታመሰ ነው። ታጥቀው አገዛዙን የሚታገሉ ኃይሎች ብቻ አይደሉም። ህፃናት፣ እናቶች፣ አባቶች በድሮን እየተጨፈጨፉ የመንግስት ወታደሮች ጠበንጃ ያልያዙ ፋኖ ያልሆኑ ከፋኖ ጋር ምንም ግንኙነት የሌላቸው ወደ 13 ወጣቶች ጨፍጭፈው ነው የገደሏቸው። መግደል አላረካቸው ብሎ አፍንጫቸውን፣ ጆሮአቸውን፣ እጃቸውን በስለት እየቆራረጡ ነው የወላጆቻቸው ደጅ ላይ ጥለዋቸው ይሄዱ። በጭካኔ አገዳደል ወደር የሌለው አገዛዝ ነው አሁን በስልጣን ላይ ያለው። ህዝቡ በአጠቃላይ ትልቅ እንደዚህ አይነት ጨካኝ አገዛዝ የአንድ አካባቢ፣ የአንድን ሃይማኖት፣ የአንድን ብሔር ስም እየጠሩ ባለቤትነት ለመስጠት መሞከር ትልቅ ስህተት ነው። ከስህተትም በላይ ወንጀል ነው። አገዛዙ የህልውና አደጋ በገጠማቸው ኃይሎች የጋራ ትግልና በውስጡ በገጠመው የመፈራረስ ችግር በአጭር ጊዜ መወገዱ ስለማይቀር ከአገዛዙ በኋላ ስላለው ጉዳይ መዘጋጀት ያስፈልጋል ሲሉም አቶ ልደቱ አያሌው ይገልጻሉ። የመጨረሻው 1981 አካባቢ ኮሎኔል መንግስቱ አንድ ጊዜ በመቶ ሺዎች የሚቆጠር ሰራዊት ማሰልጠኛ አስገንብተን አሰልጥነን እሱን ይዘን ወተን ሻቢያን እና ወያኔን ደምስሰን ለድል መብቃት አለብን የሚል አጀንዳ ይዘው ቀርበው ነበር አሉ ካቢኔያቸው ውስጥ። ሊወድቁ 2-3 ዓመት ሲቀራቸው ከዛ ዕለት ማግስት ጀምሮ ነው ወደ ዚምባብዌ መሰደድን ማሰብ የጀመሩት። ስርዓቱ እንዳለቀለት ወደፊት የፈለገ የጦርነት እምነት ቢኖራቸው፣ የመዋጋት ፍላጎት ቢኖራቸው፣ ኢኮኖሚው ሊያስኬዳቸው እንደማይችል እጅ ከወርች እንዳሰራቸው ተረዱ። ከዛ በኋላ ውጊያ አይደለም ሲያደርጉ የነበረው የመሰደድ ዝግጅት ነው ሲያደርጉ የነበረው። ይሄ መንግስትም ወደዛ ሄዶ አይቀርም። የዚህ አገዛዝ እድሜ የሳምንታት እድሜ። ስለዚህ ይሄ አገዛዝ በእኛ ትግል ብቻ ሳይሆን በራሱ ውስጣዊ ችግርና ድክመትም የሆነ ጊዜ ላይ ሊፈርስ ይችላል። ያኔ ይህች ሀገር ምንድነው የሚገጥማት ዕጣ ፈንታ፣ ህዝባችን የሚገጥመው ዕጣ ፈንታ ምንድነው የሚለውን ነገር በስክነት አስበን ካሁኑ መነጋገር ያስፈልጋል፣ መዘጋጀት ያስፈልጋል። በመጨረሻም የአብይ አህመድ ወንበር ለማጽናት በምክክር ኮሚሽን ስም የተቋቋመው ህገ ወጥ አደረጃጀት ፈርሶም በህግ ተጠያቂነት እንደሚሆን የህግ ምሁሩ ዶክተር ጸጋይ አራርሳ ተናገሩ። የኢትዮጵያ ህዝቦች መገለጫ የሆነው ህገ መንግስታዊ መርሆችና አንቀጾች በመለወጥ የሀገር ቀውስ ለማዋለድ የተቋቋመ እንደሆነ የገለጹት ዶክተር ጸጋይ የህገ መንግስቱ የውልና የቡድን አንቀጾች ለማጥፋት የሚደረገው ሙከራም የህግ ተጠያቂነት እንደሚያስከትልም አብራርተዋል። ዝርዝሩ እንደሚከተለው ይቀርባል። በኢትዮጵያ የምክክር ኮሚሽን ስም ተሰብስቦ በኢትዮጵያ ህዝቦች ላይ ውሳኔ ለመስጠት በአዲስ አበባ የተሰበሰበው አካል ህገ ወጥና ከህግ ተጠያቂነት የማያመልጥ መሆኑ የህግ ምሁሩና የፖለቲካ ተንታኙ ዶክተር ጸጋይ አራርሳም ከኦሮሚያ ሚዲያ ኔትወርክ ባደረጉት ቆይታ ገለጹም። የህገ መንግስት ለውጥ ወይም የህገ መንግስት አንቀጾች ለማሻሻል አስፈላጊ ሆኖ ሲገኝ ለህገ መንግስቱ ትርጉም የሚሰጡም በህግ የተቋቋሙ አካላት ብቻ የሚመለከታቸው መሆኑን የጠቀሱት ዶክተር ጸጋይ አራርሳም በኢትዮጵያ ምልዓተ ህዝብ የጸደቀው ህገ መንግስት በግለሰባዊ ውሳኔ እንዲሻሻል ማድረግ የህዝቦች ሉዓላዊነት መዳፈር መሆኑ ይናገራሉ። ስራ አብይ አህመድ በግሉ ገና ስልጣን እንደያዘ የጀመረው ስራ ነው።
ይሄ ምክክር ጉባኤ የሚባለው የኮሚሽን የሚባለው ጉዳይ ሁለት ሩት ነው ያለው። አንደኛው ገና ስልጣን በያዘ በወሩ የድንበርና የማንነት ኮሚሽን የሚል አቋቁሞ ነበር። ከዛ የክልል አወቃቀርን የሚመለከት የኤክስፐርቶች ቡድን የኤክስፐርቶች ኮሚቴ አቋቁሞ ነበር። ሁሉም ህገወጥ ነበሩ፣ ህገ መንግስታዊ አልነበሩ። ስልጣን ጠባቂ የአንድ ግለሰብ ስልጣን ለማጎልበት እና ለማማከል የተቀመጠ የግለሰብ መልእክተኛ ነው። ህገ መንግስታዊ መርሆችን በመጣስ የተቋቋመው የአብይ አህመድ ወንበር ማጽኛ ኮሚሽን በኢትዮጵያ ህዝቦች ላይ እየፈጸመ ባለው ማጭበርበር በህግ መጠየቅ ይኖርበታል ያሉት የህግ ምሁሩም በአዲስ አበባ ተሰባስበው ያልተሰጣቸው ኃላፊነት ለመወጣት እላይታች እያሉ የሚገኙት ቡድኖች ከተግባራቸው መቆጠብ ይገባቸዋል ብለዋል። 45 44 ድረስ ያለውን ክፍል ምዕራፍ 3 የሚባለውን ክፍል ምን እንደሚያደርጉት ለጉድ ልናይ ነው። ምክንያቱም እዛ ውስጥ የወል መብት የሚባሉት ዋናው ፓራዳይግማቲክ የሆነው የወል መብት ትልቁ የወል መብት የብሔሮች ነው። ከዛ ባሻገር ግን የወል መብት የሚባሉት የመሰብሰብ መብት ያው አንድ ቡድን ተሰባስቦ ስለሆነ ፓርቲ የመደራጀት እና የመሰብሰብ ግለሰቦች ተሰባስበው የሚፈጥሩበት ስለሆነ ብዙም ስለሆኑ ከአንድም ያለፈ ስለሆነ፣ ሁለተኛ የሰራተኞች መብት ይሄ የትሬድ ዩኒየን የማቋቋም መብት ምናምን የሚላል እሱም የወል ነው። ከዛ ውጪ የሴቶች መብት፣ የህፃናት መብት የሚሉ አሉ። የኢትዮጵያ አርሶ አደሮች፣ የኢትዮጵያ አርብቶ አደሮች፣ የኢትዮጵያ የሚሉ በሆነ በስራ በላይፍ ስታይል በጾታ በእድሜ ከእድሜ ጋር በተያያዘ ቨልነራቢሊቲ ተጠቂ ለጥቃት ተጋላጭነት የልጆች አንቀጽ 36 35 እነዚህን የመሳሰሉ የወል መብቶች አሉ። አብይ አህመድ ስልጣን ላይ ከመጣ አንስቶ ስልጣኑን ለማጽናት ይጠቅሙኛል ያላቸው የተለያዩ ህገወጥ ኮሚሽኖችና ተቋማት እያደራጀ መምጣቱ ያስረዱት ዶክተር ጸጋይም በምክክር ኮሚሽኑ የተቋቋመው ቡድኑ የውጭ እርዳታ ማግኛና የአብይ አህመድ ስልጣን ለማጽናት እንደተቋቋመ ከተግባሩ መረዳት ይቻላል ይላሉ። ቅኝት ችግሩ ይሄ ነው። የመብትን አድማስ የህዝብን የዲሞክራሲ አቅም የማበርታት አድማስን የማስፋት ሳይሆን መብትን የማቀጨጭ የማቀንጨር የመከልከል መብት መታወቅ የለበትም። እውቅና ሊሰጠው አይገባም። በቋንቋ መናገር እውቅና ሊሰጠው አይገባም። በማንነት መደራጀት እውቅና ሊሰጠው አይገባም። የራስን ዕድል በራስ መወሰን እውቅና ሊሰጠው አይገባም ወዘተ። እና ይሄ በጣም አሳፋሪ ነው። ያ ትራዲሽን ነው በዚሁም ውስጥ የሚንጸባረቀው። ይሄኛው ሌላው መብት አራተኛው አጀንዳቸው ነው። አምስተኛው አንቀጽ 39 ነው፣ የታወቀ ነው። ይሄ ስድስተኛው አንቀጽ 46 እና 47 የፌዴራሊዝም እና የክልሎች አወቃቀር በብሔር ላይ የተመሰረተው መልክዓ ምድራዊ እናደርጋለን። ኦልሬዲ አለ። ኦልሬዲ 4 መስፈርቶች ናቸው ያሉት እዛ ውስጥ ማንነት፣ ቋንቋ፣ የህዝብ አሰፋፈር። ይሄ ጂኦግራፊ ነው፣ መልክዓ ምድር። ሰው የሚሰፍረው በመልክዓ ምድር ላይ ነው እንጂ በአየር ላይ አይደለም። በህገ መንግስቱ የተቀመጡ የህዝቦች ሉዓላዊነት መገለጫና የሰብአዊ መብቶች ማረጋገጫ የሆኑ አንኳር ነጥቦች እንመካከራለን ብለው በተሰበሰቡ ህገ ወጥ ቡድኖች አደጋ ላይ መውደቃቸው የሚያስረዱት ዶክተር ጸጋይ አራርሳም በሀገሪቷ በማደራጀት ለማረጋገጥ የሚታሰቡ የውል መብቶች ለማስቀረት የተጠነሰሰ አደገኛ ውሳኔ ኮሚሽኑ ለተጠያቂነት የሚዳርግ መሆኑ ይጠቅሳሉ። በምክክር ኮሚሽኑ የተቋቋመው የአብይ አህመድ ጆኖሳይዳዊ አገዛዝ አደረጃጀት የትግራይ ህዝብ ሙሉ በሙሉ የማይሳተፍበት ሲሆን በኢትዮጵያ የሚገኙ ህዝባዊ ቅቡልነት ያላቸው ፓርቲዎችና ሌሎች አደረጃጀቶችም እንደማይወክላቸው አቋማቸው ሲገልጹ መቆየታቸው ይታወሳል። ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች እነኚህ ነበሩ። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።